እጅግ በጣም የሚያስገርም በቅርብ የወጣ ሙዚቃ ነው ዛሬ የምንነጋገርበት። በሐሳብ ከፍታው እጅግ በጣም የወደድኩት ነው። ሙዚቀኛዋ ደግሞ ፍቅር አዲስ ስለሆነች የፍቅር አዲስ ድምጽ ደግሞ እጅግ አስደናቂ የሚወደድ ነው። ወደ 6 ሰዎች ተሳትፎበታል በዚህ ሙዚቃ ላይ። ግጥምና ዜማውን ብስራት ሱራፌል ነው የሰራው። ግጥሙ ላይ አንተነህ ይግዛውም ተሳትፏል። ይሄ ሙዚቃ እጅግ በጣም ከፍ ያለ የሰቀለ ነው። ብስራት ሱራፌል ከሰራቸው ሙዚቃዎች አንድ እጅግ በጣም ወዶ ሙዚቃ አለ። እሱ ጉዳይ ላይ አንድ ቀን እናወራበታለን። ነገር ግን በዚህ ሙዚቃ ጣራ ነክቷል ብዬ አስባለሁ። እጅግ ውብ ነው። ባህልን፣ ልምድን፣ ከፈጣሪ ጋር ያለንን ትስስር የየቀን ውሏችን ምን ይመስል አጠቃላይ ምን ሊመስል እንደሚችል የአንድ ሀበሻ ኢትዮጵያዊ አዋዋል ምን ይመስላል የሚለውን ነገር ገልጿል። ከግብርና ጋር የተገናኙ ቃላቶች ቢኖሩበትም ነገር ግን ለማንኛውም ኢትዮጵያዊ የሚሆን ኮንሰፕት ነው ሐሳቡ። የግጥሙ ሐሳብ እና ፍሰቱ እጅግ በጣም የሚያስደንቀኝ ነው። ይሄን ላለህ በዚህ ግጥም ውስጥ የማልስማማበት ወይም ደግሞ ቅር ያለኝ ቃል ብትኖር እቺ ቃርሚያ የምትለው ነች። ያው ቃርሚያ ማለት ከታጨደ በኋላ የሚቀሩ እህሎች አሉ። ለአዋፍት ሊሆን ይችላል፣ ለድሃዎች ተብሎ የሚቀሩ አይነት። አንዳንዴ ደግሞ የማጨጃው ማሽን የሚያልፈውም ሊሆን ይችላል። ትክክለኛ ቲፒካል የሆኑ ገበሬዎች ግን ሆን ብለው ይተዋሉ። ድሆች እንደዚህ አቅመ ደካሞች የሚያርሱበት ምንም የሌላቸው ሰዎች የሚያጩት ነገር የሌላቸው ሰዎች መተው እንዲቃረሙ ለማድረግ ነው። መጽሐፍ ቅዱስ ላይም ተጽፏል ነገራችን ላይ ኢቭን ድሆችም ያንን ነገር ከቃረሙ በኋላ እንደውም ሰሞኑን የዲያቆን ሄኖክን ክርስቶስን ፍለጋ የሚለውን ድንቅ ትምህርቱን የሰማው ነበርና እዛ ላይ እጅግ በጣም አስገራሚ ነገር ሲናገርም ሰምቻለሁ። መጽሐፍ ቅዱስ ላይ መኖሩን አላውቅም ነበር እውነት ለመናገር። ጎበዝ ገበሬ ወይም ጠንካራ ገበሬ ያጭዳል፣ ቃርሚያውን ለድሆች ይተዋል። ቃርሚያ የቀሩትን እህሎች ሰብስበው ለልጆቻቸው ሊሆን ይችላል፣ አቅመ ደካማ ከሆኑ ለራሳቸው ይጠቀሙታል። እነኛ አቅመ ደካሞች ደግሞ ሙሉ ለሙሉ እንዲቃርሙ አይፈቀድም ይላል፣ ወይም ደግሞ ትእዛዝ አለ ይላል ዲያቆን ሄኖክ ኃይሌ። ለአዋፍት ደግሞ እንዲተው ለአዋፍት በጣም የሚያስደንቅ ነገር ነው። ኤኒዌይስ እቺ ባትገባ ጥሩ ነው ያስባለሁ። እሺ እንቀጥል። ሮብ አይቀና ጾመኛ ሆድህ በባዶ አይሸኝ። ይህ ደግሞ አርብና ሮብ ጾሚ መሆኑን እንደያ ያለ እንግዳ ደግሞ ሲመጣ በሽሮ ወይም
በደረቅ ዳቦ ወይም ቂጣ ብቻ የሚሸኝ አይነት ሰው ስላልሆነ ወተቱም ስጋውም ሊቀርብለት የሚችል ስለሆነ ሮባት መጣጥሩ ነው ጿሚ ነው። ያው ሐሙስ ነው አውድማው ለጊዜ ማታገኝ ሲሰራ ነው የሚውለው። ስለዚህ ጊዜ የማይኖረው አርብ ሸንጎ አለብህ። ስንኝ ደግሞ እንዴት ደስ እንደምትል አርብ ሸንጎ አለብህ። አርብ ሸንጎ እንግዲህ ውይይት፣ ማህበራዊ ህይወት ለሰርግ ሊሆን ይችላል፣ ሀዘን ሊያጋጥም ይችላል። የተለያዩ ማህበሮች አሉ። ማህበራዊ የሆነ ግንኙነት የሚቀመጡበት ነው። ማህበራዊ ግንኙነትም አስፈላጊ እንደሆነ በዛው ሰብኮን እያለፈ ወይም ደግሞ ይሄ እንደዚህ ነው የምንኖረው ብሎ ነግሮንም እያለፈ ነው። ቅዳሜ ሸመታ ቅዳሜ የሚሰራ ሰው ሁሉ ነገር ከራሱ አይገኝም። ከሆኑ ሰው ደግሞ የተሰራ ነገር ሸማም ብልኮም ሊሆን ይችላል፣ ጨውም ሊሆን ይችላል፣ ዘይትም ሊሆን ይችላል። የመሳሰሉትን ነገር የሚገዛበት የሚሸማመትበት ያለውን የሚያቀርብበት የመገያየት ቀን ነው ትለናለች። ስለዚህ እንግዲህ ካንተ ጋር እሁድ ነው ጨዋታ። እሁድ ተመርጧል። እሁድ የረፍት ቀን ነው። እሁድ የቤተሰብ ቀን ነው። ደግሞ በጣም የሚያስገርመው ቤተሰብ ባለትዳሮች ቤት ውስጥ የሚያሳልፉበትም ጊዜ ነው። ብዙ ሰዎች ቤታቸው ከቤተሰቦቻቸው ጋር የሚያሳልፉበት ጊዜ ነው። ስለዚህ በዚህ ውብ ግጥምና ዜማ ውስጥ እሁድን መርጣለች ከእሱ ጋር ጥሩ ጨዋታ ለማለት። እንዴት ያለ ድንቅ ስንኝ ነው! ቅዳሜ ሸመታ እንግዲህ በመቀጠል ሙዚቃው ደግሞ ወደ ስነ ልቦናዊ ባህሪው ወደ ሀበሻዊነቱ ትመጣለች። አደብ ያደለው ቀልብ ያልጎደለው የልብ ወዳጅ። እንዴት ድንቅ አገላለጽ ነው! ታዲያ እንዲህ ያለት እንግዳ ባዘቦት ቀን የሚያገኙት አይደለም። በረፍት ቀን ከድካም በኋላ በሚመጣ በረፍት ቀን እንዳንተ ያለ ላዘቦት አይሆን ለሰንበት እንጂ። የሚገርም የዚህ የሙዚቃ ከፍ ማለት አንዱ ሰንበትን ከስጋዊ ፍላጎት ከቤተሰባዊ እነት አስቀድመህ ፈጣሪ ጋር ድረስ የሚል የምስባክ አይነት አካሄድም እንመለከትበታለን። ጎራ በልና ከደብር ምላሽ በእግር መንገድ እኔን አታስቀድመኝ፣ ከሁሉም እኔን አስቀድመኝ ነው ብዙ ጊዜ ሙዚቃ ግጥሞች ላይ የምንሰማው። ነገር ግን ይሄ እንድታስቀድም የምትነግረው መንፈሳዊ ህይወቱን ለዛውም ደግሞ እሷን የምታስከትለው በእግር መንገድ ነው። ከደብር መልስ በእግር መንገድ አግኘኝ፣ ጎራ በልና ከደብር ምላሽ በእግር መንገድ። ደግሞ ከፍ እያለ እንደዚህ እንደ ተራራ እየወጣ ነው የሚሄደው የሙዚቃው ሀሳብ። ደብር፣ ቤተክርስቲያን፣ መንፈሳዊ ቦታ ሄዶ የመጣ ሰው ከበረከቱ ይዞ የሚመጣው ነገር አለ። ቅዱስ መንፈስ ይዞ የሚመጣው ነገር አለ። የተለያዩ በረከቶች አሉት። በነገራችን ላይ ኢቭን ጸበል ጻድቅ ከሚባለው
ቁራሽ ዳቦም ቆሎም ሊሆን ይችላል፣ ጸበል ሊሆን ይችላል። አንዳንዴ ከቤተ ክርስቲያን የመጣ ሰው ከመንፈሳዊ ቦታ የመጣ ሰው መጀመሪያ እስኪ በረከቱ ይደረሰኝ ብለው አንዳንድ ሰዎች መንገድ ላይ ጠብቀውትም አቅፈው ይስሙታል። ለኔ የሚትረፈኝ ያንተው በረከት የሰንበት ገድ ደግሞ ይባላል። ሌላም ጊዜ የለን ስራ የምንፈታበት ግድ የለም እሁድን እንካይበት እንስራው መንፈሳዊ ሕይወታችንን እናሳድግ። ከዛ ደግሞ እንገናኝ፣ እንዋደድ፣ እንፋቀር። ብስራት ሱራፌል እንዴት ነው ያሰበው ይሄንን ድንቅ ሙዚቃ ብዬ እንዳስብ አድርጎኛል። በተደጋጋሚ እየሰማሁት ነበር። ደግሞ በሰዎችም በጣም ተወዷል። ከ1 ሚሊዮን በላይ እይታ አግኝቷል በአንድ ወር ውስጥ ኦዲዮ ብቻ በሊሪክስ ወጥቶ። እጅግ አሪፍ ቆንጆ ሙዚቃ ስነ ልቦናን፣ ባህልን የሚገልጽ ደግሞ የሚመክር። ደስ የሚለው ነገር አንዳንድ ሙዚቃዎች የሚመክር ሲባል ይሄ ያው ብዙዎቻችን ምክር አንወድም፣ ልክም አይደለም ብዬ አስባለሁ። እንደምክር ሳይሆን በሂደት ውስጥ እያስተማረ የሚያልፍ የትኛው መቅደም አለበት ብሎ የሚነግር አይነት ሙዚቃ ነው። እንደዚህ አይነት ከፍ ያሉ የጥበብ ስራዎች እጅግ በጣም አሪፍ ናቸው። እንዲህ ደግሞ ሲወደዱ ደግሞ እጅግ በጣም ደስ ይላል። ፍቅር አዲስ ነጋ ጥበብ በ6 ሰዎች ታምሮ አማረ ቅንብር፣ ቆንጆ ቅንብር ነው። አበጋዝ ሚክሲንግ ያው የሚታወቅበት ነው። ብስራት ሱራፌል ግን ይሄንን ድንቅ ዜማ ስለሰጠን አሪፍ ክበረልን እንላለን። ለማንኛውም በዛሬ ከፍ ያለ ሙዚቃ የፍቅር አዲስን ተመልክተናል። ነገ ከነገ ወዲያ ደግሞ ሌሎች ሀሳቦችን ከመጽሐፍት ከፊልም ሊሆን ይችላል ሀሳቦች ላይ እየተነጋገርን እየተወያየን እንቀጥላለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሀሳብ ላይ ብቻ እንነጋገራለን። ቻው።